አድማጮች አሁን ደግሞ የሀገር ውስጥና የባህር ማዶ ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። አስቀድመንም የሀገር ውስጥ ዜናዎችን እናስደምጣለን። ለመጪው የትንሣኤ በዓል ጤናማነቱ የተረጋገጠ የእርድ አገልግሎት ለማቅረብ መዘጋጀታቸውን የአዲስ አበባ ቄራዎች ድርጅትና የአዲስ አበባ ከተማ አርሶ አደርና ከተማ ግብርና ልማት ኮሚሽን አስታወቁ። አዲስ አበባ ከተማ አርሶ አደርና ከተማ ግብርና ልማት ኮሚሽን የትንሣኤ በዓልን ምክንያት በማድረግ ከአዲስ አበባ ቄራዎች ድርጅትና ሉካንዳ ነጋዴዎች ማህበር ጋር በጋራ በመሆን ጋዜጣዊ መግለጫ ሰጥተዋል። የአዲስ አበባ ቄራዎች ድርጅት የህዝብ ግንኙነት ኃላፊ አትክልቲ ገብረ ሚካኤል በወቅቱ እንደገለጹት ድርጅቱ ለአዲስ አበባ ከተማና አካባቢዋ ማህበረሰብ ጤንነቱ የተረጋገጠ የእንስሳት እርድ እያከናወነ ይገኛል። ድርጅቱ ለመጪው የትንሣኤ በዓል ጤናማነቱ የተረጋገጠ የእርድ አገልግሎት ለማቅረብ ዝግጅቱን ማጠናቀቁን ጠቅሰው ለበዓሉ 4000 እንስሳት ለእርድ ይቀርባሉ ተብሎ እንደሚጠበቅ ገልጸዋል። ለስጋ ማከፋፈያ ከነበሩት መኪኖች በተጨማሪ 10 አዳዲስ ተሽከርካሪዎች ለበዓሉ መዘጋጀታቸውን የገለጹት አትክልቲ ማህበረሰቡ በዓሉን በሚያከብርበት ወቅት ንጽህናው የተጠበቀና ጤናማነቱ ተመርምሮ የተረጋገጠ የእርድ አገልግሎት በማድረግ ጤንነቱን እንዲጠብቅ ጥሪ አቅርበዋል። የአዲስ አበባ አርሶ አደርና የከተማ ግብርና ልማት ኮሚሽን ምክትል ኮሚሽነር ዶክተር ጸጋ ለማ በበኩላቸው በዓሉ ደህንነታቸው የተጠበቁ እርዶችን ለማከናወን እርድ የሚፈጸምባቸው ማሽኖች ንጽህናቸው የተጠበቀ እንዲሆን ዝግጅት መደረጉን ገልጸዋል። እንስሳትም ቅድመና ድህረ ምርመራ ተደርጎላቸው ይታረዳሉ ነው ያሉት። የአዲስ አበባ ደንብ ማስከበር ባለስልጣን የህዝብ ግንኙነት ዳይሬክተር የምስራች ግርማ በበኩላቸው ባለስልጣኑ የዜጎችን ጤና የአካባቢን ንጽህና ለመጠበቅ እንደሚሰራ ገልጸው ህገወጥ እርድ የሚያከናውኑ አካላትን ለመቆጣጠር ግብረ ኃይል መቋቋሙን ተናግረዋል። ህገወጥ እርድ ሲያከናውኑ በተገኙ ተቋማት ላይም ከ15,000 ብር በላይ የገንዘብ መቀጮ ጀምሮ እስከ ማሸግ የሚደርስ እርምጃ እንደሚወሰድም ጠቁመዋል። የፌዴራል የሸሪዓ ፍርድ ቤቶችን አሰራር ለማዘመን የቀረበው አዲስ የሪፎርም አዋጅ ለዝርዝር እይታ ለቋሚ ኮሚቴ ተመራ። አዋጁ የቆየውን አሰራር በመቀየር የዳኝነት አገልግሎቱን ቀልጣፋ ለማድረግ ያለመ ነው ተብሏል። የህዝብ ተወካዮች ምክር ቤት ትናንት ባካሄደው 14ኛ መደበኛ ስብሰባው ነው የፌዴራል የሸሪዓ ፍርድ ቤቶችን አዲስ የሪፎርም አዋጅ የተመለከተው። ይህ ረቂቅ አዋጅ ለረጅም ዓመታት ሲሰራበት የቆየውንና አሁን ካለው ነባራዊ ሁኔታ ጋር የማይጣጣመውን የቆየ ህግ ሙሉ በሙሉ የሚተካ ነው። የምክር ቤቱ አፈ ጉባኤ ታገሰ ጫፎ እንደገለጹት አዲሱ አዋጅ በሸሪዓ ፍርድ ቤቶች የሚስተዋሉ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን በዘላቂነት ለመፍታት ታስቦ የተዘጋጀ ነው። በተለይም የዳኞች ምልመላ ስርዓት ግልጽና ተጠያቂነት የሰፈነበት እንዲሆን የዳኞች አስተዳደር ጉባኤ አደረጃጀትን ለማሻሻል እንደዚሁም በጠቅላላው የፍትህ ስርዓቱን ታማኒነት ለማሳደግ ትኩረት መስጠቱ ተገልጿል። የምክር ቤት አባላትም በበኩላቸው አዋጁ የህዝበ ሙስሊሙን ፍላጎት ያሟላና ዘመኑን የዋጀ እንዲሆን ቋሚ ኮሚቴው በትኩረት እንዲሰራ አሳስበዋል። ረቂቅ አዋጁ በቀጣይ በህግና ፍትህ ጉዳዮች ቋሚ ኮሚቴ አማካኝነት የህግ ባለሙያዎችና የሚመለከታቸው አካላት የሚሳተፉበት የህዝብ ውይይት እንደሚደረግበትም ትርታ ከህዝብ ተወካዮች ምክር ቤት ያገኘው መረጃ አመላክቷል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በዚምባብዌ የፕሬዝዳንታዊ ምርጫን ለማስቀረት የታቀደው እቅድ ውዝግብ አስነሳም። በዚምባብዌ ገዢው ፓርቲ ዛኑ ፒኤፍ የሀገሪቱን ህገ መንግስት ለማሻሻል እያደረገ ያለው እንቅስቃሴ በሀገሪቱ ፖለቲከኞችና ዜጎች መካከል ከፍተኛ መከፋፈልን ፈጥሯል። ዋና ዋናዎቹ የታቀዱ ለውጦች ከ1990 ጀምሮ ሲካሄድ የቆየው የፕሬዝዳንታዊ ምርጫ እንዲቀርና ፕሬዝዳንቱ በፓርላማ እንዲመረጡ ማድረግ ሲሆን የፕሬዝዳንቱና የፓርላማው የስልጣን ዘመንም ከ5 ዓመት ወደ 7 ዓመት እንዲራዘም የቀረበ ሐሳብ ነው። በተጨማሪም በ2028 ሊካሄድ የነበረው ምርጫ ወደ 2030 እንዲሸጋገርና ፕሬዝዳንት ኤመርሰን ምናንጋጓ በስልጣን ላይ የሚቆዩበት ጊዜ እንዲረዝም ጥያቄ ቀርበዋል። የቀድሞው የፋይናንስ ሚኒስትርና አንጋፋው የተቃዋሚ ፖለቲከኛ ተንዳይ ቢቲ ድርጊቱን በዝግታ እየተካሄደ ያለ መፈንቅለ መንግስት ሲሉ ገልጸውታል። በተቃራኒው ደግሞ የገዢው ፓርቲ ቃል አቀባይ ፓትሪክ ቺናማሳ ስርዓቱን መቀየር አነስተኛ ወጪ የሚጠይቅና አወዛጋቢነትን የሚቀንስ መሆኑን በመጥቀስ ለውጡን ተከላክለዋል። ባለፈው ሳምንት በሐራሬ በተካሄደ
የህዝብ ውይይት ላይ የገዢው ፓርቲ ደጋፊዎች ፕሬዚዳንት ምናንጋዋ በስልጣን እንዲቀጥሉ ድጋፋቸውን ሲገልጹ፣ የተቃዋሚ አመራሮች ግን በስብሰባው ላይ ጥቃትና ማስፈራሪያ እንደደረሰባቸው ነው የተናገሩት። ጠበቃና የተቃዋሚ አባል የሆኑት ፋዲዛዮ ማሄሬ የዛኑ ፒኤፍ ደጋፊዎች ሁከት የፈጠሩት ተቃዋሚዎች ያላቸውን ልዩነት እንዳይገልጹ ለማድረግ መሆኑን ለቢቢሲ አስረድተዋል። ገዢው ፓርቲ በበኩሉ የቀረበበትን የጥቃት ክስ አስተባብሏል። ፕሬዚዳንቱ ኤመርሰን ምናንጋዋ እንደ አውሮፓውያኑ አቆጣጠር ከ2017 ጀምሮ የቀድሞውን መሪ ሮበርት ሙጋቤን ከስልጣን ካስወገዱ በኋላ በ2018ና 2023 በተካሄዱ አወዛጋቢ ምርጫዎች ማሸነፋቸው ይታወሳል። አድማጮች እንቀጥላለን። ሰሞኑን በከፍተኛ ውጥረት ውስጥ የቆየው የመካከለኛው ምስራቅ ሁኔታን ይመለከታል። ትላንት ምሽት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊያካሂዱት የነበረውን ሰፊ ጥቃት ለሁለት ሳምንታት በተኩስ አቁም እንዲዘገይ መወሰናቸውን ያስታወቁበት ዜና ተሰምቷል። ፕሬዚዳንቱ ይህንን ውሳኔ ያሳለፉት ለኢራን የሰጡት ጊዜ ገደቡ ሊያበቃ ጥቂት ደቂቃዎች ሲቀሩት እንደሆነ ታውቋል። ውሳኔው በዓለም አቀፍ ደረጃ ከፍተኛ ስጋት ፈጥሮ በነበረው የጦርነት ድባብ ላይም መጠነኛ እፎይታን እንደሰጠ ለመረዳት ተችሏል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ጥቃቱ የታገደው ኢራን ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነውን የሆርሙዝ የባህር መስመር በአስቸኳይና በሰላማዊ ሁኔታ ለመክፈት በመስማማቷ መሆኑን ገልጸዋል። በኢራን ላይ የሚሰነዘረውን የቦምብ ጥቃት ለሁለት ሳምንታት አራዝሜዋለሁ። ይህ በሁለቱም ወገኖች በኩል የሚተገበር የተኩስ አቁም ይሆናል ሲሉም ነው የተናገሩት። ይህ ያልተጠበቀ ውሳኔ ሊመጣ የቻለው በፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ አማካኝነት ለፕሬዚዳንት ትራምፕ የቀረበውን የሽምግልና ጥያቄ ተከትሎ ነው። ኢራን 10 ነጥቦችን የያዘ የሰላም ጥያቄ ለአሜሪካ ያቀረበች ሲሆን ትራምፕ ይህ ሰነድ ለድርድር የሚሰራ መሰረት ሊሆን እንደሚችል በመግለጽ ተቀብለውታል ተብሏል። የተኩስ አቁም ዜናውን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል ተብሏል። ላለፉት 5 ሳምንታት ሲካሄድ በቆየው ጦርነት ምክንያት የነዳጅ ዋጋ ንረት የዓለምን ኢኮኖሚ ክፉኛ ሲፈትን መቆየቱ ይታወሳል። ምንም እንኳ አሁን ላይ ጥቃቱ ቢቆምም ከሰዓታት በፊት ፕሬዚዳንት ትራምፕ አንድ ሙሉ ስልጣኔ ዛሬ ይጠፋል የሚል ማስጠንቀቂያ ሰጥተው የነበረ ሲሆን የኢራን ወጣቶችም የሀገሪቱን የኤሌክትሪክ ኃይል ማመንጫዎችና ወሳኝ መሰረተ ልማቶችን ከጥቃት ለመከላከል ሰው ሰራሽ ሰንሰለት በመፍጠር ጥበቃ ሲያደርጉ ቆይተዋል። ይህ የሁለት ሳምንት ጊዜ እፎይታ በቀጣይ ለሚደረጉ ዲፕሎማሲያዊ ንግግሮች በር የከፈተ ቢሆንም እስራኤልና ኢራን ለስምምነቱ የሚሰጡት ምላሽ ለቀጣዩ ሰላም ወሳኝ እንደሚሆን ተመላክቷል። ልክ በዛሬው ዕለት መጋቢት 30 ከ80 ዓመታት በፊት በ1938 የኢትዮጵያ አየር መንገድ የመጀመሪያውን ዓለም አቀፍ በረራ ያደረገበትን ዕለት ምክንያት አድርገን ስላንጋፋውና የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ ወደ እናንተ ያደረስንበት የዘመን መልክ መሰናዶን ነው ተከታትለን መልሰን የተገናኘ ነው። ትርታ 97.6 ኤፍኤም ላይ ትገኛላችሁ። የትርታ ቁርስ መሰናዶችን ቀጥለዋል። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመድዎን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ማን እንደ እናት የሚለን እናት ባንክ ሌላኛው አጋራችን ነው። በተለያዩ የሀገሪቱ አካባቢዎች ቅርንጫፎቹን እያሰፋ ለደንበኞቹ ቅርብ በመሆን ላይ አገልግሎቱን እየሰጠ ይገኛል። እናት ባንክ በተለያዩ አዳዲስ የዘመናዊ የቴክኖሎጂ ውጤቶችም እንደዚሁ አገልግሎቱን ቀልጣፋና ምቹ እያደረገ የሚገኝ ሲሆን በቅርቡም እናት መላ ወይም ዩኒካሽ የተሰኘውን የክፍያ ስርዓት ተግባራዊ አድርጓል። በዚህ የክፍያ ስርዓት የትምህርት ቤት ክፍያን በቀላሉ ማከናወን
ማከናወን ይቻላል። የተማሪዎችን መረጃ ለማስተዳደርም እንደዚሁ ምቹ ነው። እናት ባንክ በእናት መላ የክፍያ ስርዓት የትምህርት ቤት ክፍያን ብቻ ሳይሆን የጉዞን፣ የአውሮፕላን ትኬትና የመጽሐፍ ግዢ ክፍያንም ለመፈጸም የሚያስችል የክፍያ ስርዓት ነው የዘረጋው። በርካታ ትምህርት ቤቶች በዚህ የክፍያ ስርዓት እየተጠቀሙ ነው የሚገኙት። የዚህ ሰዓት አጋራችን ሆኖ እየሰራ ይገኛል። ከልቦ በቀረበው ትርታ የትርታ ቁርስን ነው እያደመጣችሁ የምትገኙት። ሰዓቱ ደግሞ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የመጪው የትንሣኤ በዓልን ተከትሎ መሰረታዊና የበዓል የፍጆታ ምርቶች አቅርቦት እጥረትና እንደዚሁም የዋጋ ንረት እንዳይከሰት በቂ የዝግጅት ስራዎች ተከናውነዋል ሲሉ የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ዣንጥራር አባይ ተናግረዋል። ምክትል ከንቲባ ዣንጥራር አባይ ለትንሣኤ በዓል የተከናወኑ የገበያ ማረጋጋት ስራዎችን በተመለከተ መግለጫ ለመገናኛ ብዙኃን ሰጥተዋል። በመግለጫቸውም የበዓልና መሰረታዊ የፍጆታ ምርቶች ላይ የዋጋ ንረትና እጥረት እንዳይከሰት ለወራት ዝግጅት ሲደረግ ቆይቷል ብለዋል። በዚህም ከተማ አስተዳደሩ ለበዓል የእርድ እንስሳትን ጨምሮ የኢንዱስትሪና የግብርና ምርቶች በስፋት ወደ ከተማዋ እንዲገቡ ማድረጉን ገልጸው ትስስሩ ተጠናክሮ እንደሚቀጥልም አረጋግጠዋል። ምርቶቹ በከተማዋ የተለያዩ አካባቢዎች በሚገኙ የግብርና ምርቶች ገበያ ማዕከላት፣ በባዛሮች፣ በሰንበት ገበያዎች፣ በሸማች ማህበራትና ሌሎች የገበያ ማዕከላት እንደሚገኙ ጠቁመዋል። ከተማ አስተዳደሩ በመካከለኛው ምስራቅ ያለውን ጦርነት ተከትሎ የተፈጠረው የነዳጅ እጥረት በምርቶች አቅርቦት ላይ ጫና እንዳያሳደር የተለያዩ ውሳኔዎችን እንዳሳልፍም ተናግረዋል። በዚህም በተለይ የበዓል ምርት ይዘው ለሚገቡ ተሽከርካሪዎች ቅድሚያ ነዳጅ እንዲያገኙ እየተደረገ መሆኑን አመላክተዋል። በመሆኑም ህብረተሰቡ በከተማዋ በሚገኙ የገበያ ማዕከላት፣ ባዛሮች፣ በሰንበት ገበያዎች፣ በሸማች ማህበራትና ሌሎች የገበያ ማዕከላት ምርቶቹን በጥራትና በተመጣጣኝ ዋጋ እንዲያገኝ ነው የተናገሩት። የኢትዮጵያ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ለማካሄድ ዝግጅት እየተደረገባቸው በሚገኙ አካባቢዎች ያለውን የጸጥታ ሁኔታ የሚከታተል የጋራ ቡድን አዋቅሯል። ቦርዱ ከትላንት በስቲያ መጋቢት 28 ቀን 2018 ዓ.ም ከባለድርሻ አካላትና ከተዛማጅ ጉዳዮች ጋር በተያያዘ ውይይት አድርጓል። የክትትል ቡድን ስምሪትና ተግባሮችንም ይፋ አድርጓል። የቦርዱ ሰብሳቢ መላትወርቅ ኃይሉ ቦርዱ ከዚህ ቀደም ከመንግስት የጸጥታ ተቋማትና ከፖለቲካ ፓርቲዎች የተሰበሰቡ መረጃዎችን መሰረት በማድረግ ተከታታይ ውይይቶችን ሲያደርግ መቆየቱን አስታውሰዋል። የዚህ ክትትል ቡድን መቋቋም ዋና ዓላማም የቀረቡት መረጃዎች በመሬት ላይ ካለው ተጨባጭ ሁኔታ ጋር ያላቸውን ዝምድና ለማረጋገጥና የክትትል ስራዎችን ለማከናወን እንደሆነ ሰብሳቢዋ ገልጸዋል። በዕለቱ የቦርዱ የቅርንጫፍ ጽሕፈት ቤት ማስተባበሪያ ኃላፊ አቶ ቀነኒ እንሰርሙ የክትትል ቡድኑ አደረጃጀትን በተመለከተ ዝርዝር መረጃ አቅርበዋል። እንደ ኃላፊው ገለጻ ቡድኑ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ ባለሙያዎች የተውጣጣ ነው። ቡድኑ በልዩ ሁኔታ በተለዩ የምርጫ አካባቢዎች ላይ ስምሪት ይሰጠዋል። የቡድኑ ኃላፊነት በጸጥታ ጉዳዮች ላይ ብቻ የተገደበ አይደለም። ፖለቲካ ፓርቲዎች በምርጫ ቅስቀሳ ወቅት የሚያጋጥሟቸውን ተግዳሮቶች፣ አጠቃላይ የምርጫውን አፈጻጸም እንዲሁም የምርጫውን ነፃ ገለልተኛና ተአማኒነት የመታሰብ ሰፊ ኃላፊነት ተጥሎበታል። በውይይቱ ወቅት ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች ለተነሱ ጥያቄዎች የቦርዱ ሰብሳቢ ሜላትወርቅ ኃይሉና ምክትል ሰብሳቢ ተስፋዬ ነዋይ ምላሽና ማብራሪያ ሰጥተዋል። ወደ ውጭ ዜናዎች እናልፋለን። አድማጮቻችን፣ በሶማሊያ የባህር ዳርቻ በዘራፊዎች ተጠልፋ የነበረች የኢራን የአሳ ማስገሪያ መርከብ መለቀቃ ተሰምቷል። ባለፈው መጋቢት 15 ቀን በሶማሊያ ሞቃዲሾ በስተምስራቅ በኩል በባህር ዘራፊዎች ተጠልፋ የነበረችው አልዋሲማ የተሰኘችው የኢራን የአሳ ማስገሪያ መርከብ ነፃ መውጣቷን የአውሮፓ ህብረት የባህር ኃይል ግብረ ኃይል ኦፕሬሽን አታላንታ አስታውቋል። የባህር ላይ ዘራፊዎቹ መርከቧን ነፃ ሊለቁ የቻሉት በኦፕሬሽን አታላንታ የባህርና የአየር ኃይል እንደዚሁም ከሶማሊያ የባህር ዳርቻ ፖሊስ ጋር በተደረገ የተቀናጀ ከፍተኛ ጫና መሆኑ ታውቋል። ዘራፊዎቹ መርከቧን ለቀው የሸሹ ሲሆን ይህም የሆነው ግብረ ኃይሉ የኮንሰርቲና ኢፌክት የተባለውን የተቀናጀ የከበባ ስልት በመጠቀም
ዘራፊዎቹ መሄጃ እንዲያጡ በማድረጉ ነው። የባህር ዘራፊዎቹ ይህችን የአሳ ማስገሪያ መርከብ እንደ ዋና መርከብ በመጠቀም ትልልቅ የጭነት መርከቦችን ለማጥቃት አቅደው እንደነበረም ግብረ ኃይሉ ገልጿል። ይህ ስኬታማ ኦፕሬሽን ሊካሄድ የቻለው ከሶማሊያ ፌዴራላዊ መንግስት፣ ከፑንትላንድ የባህር ፖሊስ፣ ከኢንተርፖልና ከሌሎች ቀጠና የጸጥታ አካላት ጋር በተደረገ የጠበቀ ትብብር መሆኑ ተገልጿል። በአሁኑ ወቅት ወንጀለኞቹን በሕግ ተጠያቂ ለማድረግ ከሶማሊያ መንግስት ጋር በጋራ እየተሰራ መሆኑን ኦፕሬሽን አትላንታ አስታውቋል። ወደ መጨረሻው የባህር ማዶ ዜናችን እናልፋለን። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ አሜሪካና ኢራን የተኩስ አቁም ስምምነት ማድረጋቸውን ተከትሎ ለቀጣይ የሰላም ውይይት የፊታችን አርብ በኢስላማባድ እንዲገኙ ጋብዘዋል። ጠቅላይ ሚኒስትሩ ዛሬ በማህበራዊ የትስስር ገጻቸው ባስተላለፉት መልእክት ሁለቱ ሀገሮችና አጋሮቻቸው በሊባኖስና በሌሎችም አካባቢዎች የሚካሄዱ ግጭቶችን በአፋጣኝ ለማቆም መስማማታቸውን ገልጸዋል። ታላቅ ትህትና በተሞላበት ሁኔታ የኢራን እስላማዊ ሪፐብሊክና የአሜሪካ መንግስት ከባልደረቦቻቸው ጋር በመሆን አፋጣኝ የተኩስ አቁም ለማድረግ መስማማታቸውን ሳበስር በደስታ ነው ብለዋል ፕሬዝዳንቱ። ፓኪስታን የሁለቱ ሀገሮች ልዑካን በኢስላማባድ ፊት ለፊት ተገናኝተው በመወያየት በመካከላቸው ያለውን አለመግባባት በዘላቂነት እንዲፈቱ ጥሪ አቅርባለች። ይህ የኢስላማባድ ንግግር ተብሎ የተሰየመው መድረክ በመካከለኛው ምስራቅ ዘላቂ ሰላምና መረጋጋትን ያመጣል ተብሎ ተስፋ ተጥሎበታል። ይሄ ዲፕሎማሲ ጥረት የተጀመረው ለአውሮፓውያኑ አቆጣጠር ባለፈው ፌብርዋሪ 28 የተቀሰቀሰው ግጭት ተባብሶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን እናጠፋለን የሚል ማስጠንቀቂያ በሰጡበት ወቅት በነበረው ከፍተኛ ውጥረት ውስጥ ነው። ጠቅላይ ሚኒስትር ሸሪፍ ቀደም ብለው ባስተላለፉት መልእክት የዲፕሎማሲው ሂደት ውጤት እንዲያመጣ ፕሬዝዳንት ትራምፕ የሰጡትን የጊዜ ገደብ ለ2 ሳምንታት እንዲያራዝሙ ጠይቀው ነበር። አሁን የተደረሰው የተኩስ አቁም ስምምነትም ለቀጣዩ የሰላም ጉዞ ትልቅ ተስፋ ሰጪ እርምጃ ተደርጎ ተወስዷል።